የትም ዞረሽ የማንንም ዱርዬ ይዘሽ ቤቴ ልትመጪ ነው? ከኔና ከካሌብ አንድ ሰው መሞት አለበት ቢባል ማንን ትመርጫለሽ? እድሌ እየቀናች ነው። ለእኔ እንደሆነ ሴት ልጄ እሷ ነች። ይኸውልሽ እንደዚህ ሆንኩኝ ምናምን ብል ለእናንተ ተረት ነው። እመኝኝ ግን በጣም ከባድ ነገር ውስጥ ነበርኩ። ምንም ነገር ውስጥ ብትሆኝ ያለሽበት ሁኔታ ከኔ ከአባትሽ አይበልጥም። ትሁት፣ ይሄ እኮ ሰርግ አይደለም። ተሳክቶ ሽምግልና እንኳን ቢሆን እኛ ላንቺ ሽምግልና አናንስም። እኔ ሳየው አንተ በሌለ ጊዜ ጥሩ ነገር የሚያደርግ በጣም ጥሩ ሰው ነው። እዚህ ከተማ እንደው ሌባ በህዝቡ ቁጥር ልክ ነው። ቆይ እድል፣ ለምን ትንሽ መታገስ አቃተሽ? ቆይ እድል፣ ለምን ምን ነው የሚጠጣ ውሃ ላምጣላችሁ እንዴ? ምን ነው እድሌ? ኧረ ምንም። ናቲ ግን ፊት ልክ አይመስልም። እድል አቤት። ትሁት ከሄደች ጀምሮ ደህና አይደለሽም። አዎ ትሁት ከሄደች በኋላ ደህና አይደለሁም። አይዞሽ ተመልሳ ትመጣልሻለች። እሺ አይዞሽ። በቃ ደህና እንሂድ። እኔ የምልሽ እማዬ። ወይዬ እኔ ልጅ አሁን የሆነ ሰው በሆነ ነገር ቢመረዝ ማን ጠያቂ ነው? ወይዬ እንዴት እንደዚህ አይነት ጥያቄ ትጠይቀኛለሽ? አይ ምንም እንዲሁ አይሞት ጠይቆኝ ነው። ያው የመረዘው ሰው ነው። እንዴት ይታወቃል? በምርመራ እንዴ ሌላ ቦታ በልቶ ያው የመረዘው ሰው ነው። እሱንማ ፖሊስ ያጣራ። ኧረ እባክሽ ለምን ጠየቅሽኝ? አይ ምንም እንዲሁ ስለ ግምት የመረዘው ሰው ያጣራ ልጠይቅሽ። አይ እኔ ልጅ ስንት የምናወራው ወሬ እያለ እንደዚህ አይነት ወሬ ታወሪያለሽ? ያው የመረዘው ሰው ነው። ኧረ እኔ በአንቺ መቼም ተከፍቼ አላውቅም። እሺ እናቴ። ኧረ እኔ በአንቺ መቼም ተከፍቼ እሺ እናቴ። ኧረ እኔ በአንቺ መቼም ተከፍቼ እሺ እናቴ። ወይኔ ጉዴ! ይሄ ልጅ መንገድ ላይ ሞቶ እንዳይሆን ምን አይነት ውስጥ ነው የገባሁት? ፈጣሪ ሆይ! ኧረ እኔ በአንቺ መቼም ተከፍቼ ኧረ እኔ በአንቺ መቼም ተከፍቼ ኧረ እኔ በአንቺ መቼም ተከፍቼ ኧረ እኔ በአንቺ መቼም ተከፍቼ
ነኝ። አንቺስ? አለሁልሽ። አደግሽ፣ በጣም ትልቅ ሰው ነሽ። አዎ አንቺም በጣም ተቀይረሻል። ግን እንዴት ሞላልሽ? በቃ እግዚአብሔር ፈቀደና መጣ። ደግሞ ላገባ ነው። አይ ጥሩ። እና እንዴት አልቀደምሽኝ? አንቺ እንዴት ሞላልሽ ነው? በቃ ለማንኛውም እናወራለን። እሺ ቆንጆ። ለማንኛውም እናወራለን። ለማንኛውም እናወራለን። ትሁቴ ግቢ። እንዴ አንቺስ? አባዬ በጣም አዝኖብሻል። ይቅርታ ጠይቂው። አውቃለሁ። ብሽ እማዬ ታስታርቀኛለች። ለካ አልነገርኩሽም። ጸበል ሄዳለች። ልጇንና የልጇ ልጅ በዛው ልታይ። እንዴ ልጅ መጪ ስላላወቅን አላመጣናት። እሺ በቃ እኔ ልግባ። በደምብ ይቅርታ ጠይቂው። እሺ በደምብ ይቅርታ ጠይቂው። ያቺን ማያ የት ሄደሽ ነው? ማያ የት ሄዳ ነው? ያቺን ምን ልትሰሪ መጣሽ? ማያ የት ሄዳ ነው? ይገባሻል። ኧረ ይገባሻል፣ በደንብ ይገባሻል። ያቺን ምንድን ነው የምረጋጋው? ይሄን ሁሉ ጊዜ ቆይተሽ አሁን የምትመጪው? ውጭልኝ! አሁን ይገባሻል። ውጭልኝ! ምን ልትሰሪ? ልክ ነህ፣ አጥፍቻለሁ አይደለም? ይሄን ሁሉ አመት ቆይተሽ አባዬ ያላለች ልጅ ለኔ ልጅም አይደለች። ውጭልኝ! መጣሽ ማያ ይገባሻል። መጣሽ ማያ ይገባሻል። መጣሽ ማያ 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 ቆይ ማያ፣ እኔ ያለፍኩበትን ነገር በምን አወቀ? ይገባኛል፣ ግን በባለፈው እንደዛ ታሞ መተሽ ብጠይቂ ጥሩ ነበር። ይኸውልሽ እንደዚህ ሆንኩኝ ምናምን ብለ እናንተ ተረት ተረት ነው። እመኝኝ፣ ግን በጣም ከባድ ነገር ውስጥ ነበርኩ። ገባኝ፣ ግን እሱም ተናዶ ነው። ትንሽ ጊዜ ያስፈልገዋል። ጊዜ የለኝም ማለት ነው። ሽማግሌዎች ሊላኩ ነው። እሁድ ሽማግሌዎችና ጓደኞቹ ይመጣሉ። ቀኑን መወሰንሽ ልክ አይደለም እህቴ። እንዴ ለምን? ምክንያቱም እዚህ ያለውን ነገር ጭራሽ አላየሽውማ። አዎ፣ ግን አባቴ እንዴት እንደዚህ ይሆንብኛል ብዬ አስባለሁ። ምንም አልሆነም። እንደዚህ መሆኑ ደግሞ ከሱ የሚጠበቅ ነው። ረጅም ጊዜ ሆነሽ ከወተሽ ከቀረሽ በአንቺ ምክንያት እየመጡ ልጅ መጥለፍ፣ እኛን ማሰቃየት፣ በዚህ ምክንያት ብዙ ችግሮች ውስጥ ገባል። አውቃለሁ። እኔ ድሮም ችግር አያጣኝም። እኔ እንደዛ ልጅ ፈልጌ አይደለም። አባትሽ ነው፣ ይቅር ይልሻል። ግን ድንገት ስለመጣሽ ነው። አውቃለሁ እሱ። ስለዚህ ተረጂው። እሺ ቆንጆ፣ በቃ እስከዛ ረፍት አድርጊ። እሺ ቆንጆ። ስለዚህ ተረጂው። ስለዚህ ተረጂው። ጌታዬ፣ ቆይ ግን ልጄ ሊያየኝ አይመጣም እንዴ? ዛሬ እንዴት ልታስታውሺው ቻልሽ? ጌታዬ፣ አንድ ጊዜ ኳስ ሲጫወት እግሩን ተሰብሮ ያሸሁት ትዝ አለኝ። ያንን ቀን አስታውሰሽው ነው? አዎ ያሸሁት ትዝ አለኝ። ያለበት እንሄዳለን ከሽምግልናው በኋላ።
ምን ነው ግን ቀዝቅዘሃል? ተስፋ ቆርጬበታለሁ። እንዴ በልጅ በራስ ተስፋ ይቆረጣል እንኳን በልጅ። እኔ ግን አንዱ ልጄ ወንዱ ናፍቆኛል፣ ላየው ፈልጋለሁ። በልጅ እድልዬ ፈልጋለሁ። ተጠንቀቂ እሺ፣ ይሰማታል። እድልዬ እየቀናች ነው። ለእኔ እንደሆነ ሴት ልጄ እሷ ነች። ይህን ብሰማ ነበር ደስ የሚላት። ተጠንቀቂ እሺ። ቀናች ነው። ለእኔ እንደሆነ ሴት ልጄ እሷ ነች። ይህን ብሰማ ሄሎ ቱቴ፣ እንዴት ነሽ? አባዬ ምንም ደህና አይደለሁ። ምን ነው ቱቴ? አባቴ ይቅር ሊለኝ አልፈለገም። ተረጂው የኔ ልጅ ታገሽ፣ ይቅር እስኪልሽ ድረስ። አባዬ ሁኔታው ግን ምንም ይቅር የሚለኝ አይመስለኝም። ይቅርማ ይልሻል፣ አባትሽ እኮ ነው። አባዬ ሽምግልና እኮ ደርሷል። እሱ ግን እንኳን ሽማግሌዎቹን እኔን ራሱ ላይ ፈቃደኛ አይደለም። ስለዚህ ያለውን ነገር እናያለን። ከዛ ይቅር ካለሽ ይላካል። እሺ አባዬ፣ ግን ቆይ ይቅር ባይለኝስ? ካልሆነ እንድትስማሙ የሆነውን ነገር ሁሉ እናደርጋለን። አባዬ እባክህን ጸልይ ነው። እሺ የኔ ልጅ፣ እግዚአብሔር ከአንቺ ጋር ነው። ነገሩ ካላማለሽ እኔ እመጣለሁ። እሺ ደህና ዋይ። እሺ ቱቴ። እኔ የምልህ አባቷ ይቅር አልልም አላት እንዴ? አሁን ነገሩ እንዴት ጥላት ትሄድ? እዚህ ያለች እኔን ጥላ መሄድ አልቻለችም። እዛ ደግሞ አያስወጣትም ነበር። አህያ ብላ አህያ ቢራገጥ እርሳ ይሳበር ነው። አባቷ ነው፣ ምንም አይልም፣ ይቅር ይላታል። አባዬ ደህና ዋልክ? አዎ ደህና ነኝ። ተናደሃል አውቃለሁ። አሁን ምንም አትበይ፣ ግቢና ይልቁንስ እሷ ጋር አብረሽ ቁጭ በይ። አልገባህም እኮ። ምኑ ነው የሚገባኝ? ያለችበት ሁኔታ። እኔ ስለሷ ምን አገባኝ? እንደፈለገኝ ትሁን። እኔ ምንም አታሳዝነኝም። እኔ አላሳዝንሽም፣ ይልቁንስ ከሷ አባዬ ግን እሷን በጣም ነው የምታሳዝነው። እኔ ስለሷ ምን አገባኝ? እንደውም እኔ ነኝ የማሳዝነው። ልጅ ወልጄ ያለ ልጅ እንደዚሁ መካን መሆኔ መቅረቴ። እኔ አላሳዝንሽም። አንተም ብላ እኮ ነው የመጣችሁ። ባትመጣ ይሻላት ነበር። ይልቁንስ ግቢና አሁን የሚበላ ስጫት። ግን እኮ ከይቅርታ በላይ ምንም የለም። አሁን ተነሽና የሚበላ ስጫት ነው የምልሽ። ተነሽ ሂጂ፣ አብረሻት ቁጭ በይ። ግን እኮ ከይቅርታ በላይ ምንም የለም። አሁን ተነሽና የሚበላ ስጫት ነው የምልሽ። ተነሽ ሂጂ። ግን እኮ ከይቅርታ ነው የምልሽ። ተነሽ ሂጂ። አባ እንዳስቀየምኩ እኮ አውቃለሁ፣ ግን ደግሞ እኔ ልጅ ነኝ። ልጄማ ስለሆንሽ ነው ያላባረርኩሽ። ይገባሻል? ልጄ ነሽ ብዬ ነው አሁን የተውኩሽ። ይሄን ያህል ልጄማ ስለሆንሽ ጭራሽ እንዲህ እያልሽ ነው? ምን ያላደረግሽኝ ነገር አለ? መጥፋትሽ ከጭንቀትሽ ነው ብዬ ተቀበልኩሽ። እዛ ስንት ጉድ ውስጥ ገባሽ። ልምጣ ስልሽ ጭራሽ ተደበቅሽብኝ። ከጭንቀትሽ ነው ብዬ ተቀበልኩሽ። ስታመም እንኳን መጥተሽ አልጠየቅሽኝ። ይገባሻል አይደል? አባ ቆይ እኔ ያለሁበትን ነገር በምን አወቅ? ምንም ነገር ውስጥ ብትሆኚ ያለሽበት ሁኔታ ከኔ ከአባትሽ አይበልጥም። ይቅርታ አባ፣ ልክ ነህ። ይቅርታሽን አልፈልግም። እሺ አባዬ፣ አይበልጥም። ይቅርታ አይገባኝ። ልክ ነህ። ይቅርታሽን አልፈልግም። እሺ አባዬ፣ ልክ ነህ። ይቅርታ። ትሁት ቢያንስ አንቺ ተረጋጊ እንጂ ምን ሆነሽ ነው? አልተናደድኩም ማያ። ታዲያ ለምንድን ነው ሻንጣሽን ይዘሽ የምትሄጂው? ለሄድ ነዋ። እዚህ ሀገር ምንም አይነት ሽማግሌ እንደሌለ እናገራለሁ። አባትሽ እኮ ነው። አባቴ ብዬማ አመጣው እኮ፣ እሱ ግን አልፈለገኝም። ይኸውልሽ ትሁት፣ ንዴቱ እስኪበርድለት ነው። ትንሽ ጠብቂው። ከዚህ በላይ አልጠብቅም ማያ። ከዛ ከእሑድ ሽምግልና ይላካል። እናቴ ግን የለችም። በዛ ላይ እህቴና ልጄ እንኳን የለው፣ አንቺና አባዬ ብቻ። ትሁት፣ ይሄ እኮ ሰርግ አይደለም። ተሳክቶ ሽምግልና እንኳን ቢሆን እኛ ላንቺ ሽምግልና አናንስም። እናቴ በሌለችበት እሱን እግዚአብሔር ያውቃል። ትሁት አሁን ግቢ። ሲቀልላት ሌላ ጊዜ እመጣለሁ። ያኔ ግን
አግብቼ እናቴ በሌለች ባሪሎ አንቺና አባትሽ ይሁን ያላለውን አባቴ አልፈለገማ። እስኪ ልጃችን ይቱት በቃ ቻው። ምንድን ነው? ወዴት? ወደ መጣሁበት። ግቢ ግቢ እንዴ አባ ግቢ ግቢ ግቢ። ሳልደግምሽ አባ መታኝ እኮ። እደግምሻለሁ። ግቢ። እኔ እኮ እዛ ልጅ አይደለሁ። ግቢ ግቢ ቶሎ በይ። ግቢ ግቢ። መታኝ እኮ። እደግምሻለሁ። ግቢ መታኝ እኮ። የትም እንዳትሄድ ጠብቂያት። ንቅንቅ እንዳትይ ከዚህ እዚህ ሆነሽ ጠብቂያት። እሺ አባዬ። ጭራሽ ተነስታ ልትሄድ ስላኮረፍካት እኮ ነው። ገና በዱላ ነው ማንቆራጥጣት። እንዴ አባዬ ተረጋጋ። ትሁት እኮ ትልቅ ልጅ ናት። ከጉያዬ በጊዜ ወጣችብኝ እንጂ ለኔ እኮ ገና ሕፃን ልጅ ነች። እሺ አባዬ ተረጋጋ። እሷ እኮ አንተ ስላኮረፍካት ነው የደበራት። ገና አኮርፋታለሁ። ይሄ ሁሉ ዓመት ወለም ዘለም ስትል ከርማ አሁን ስትመጣ ዝም ብዬ መቀበል ነበረብኝ? አሁንም አኮርፋታለሁ። አሁን እንዳትወጣ ጠብቂ። እሺ እሺ አባዬ። እኔ የምልህ ቆይ ግን ለምንድን ነው እናቴን ሁላችሁም የምትጠሉት? በዚህ ዕድሜ እኔ ሰው ብጠላ አምርብኛል ብለሽ ነው? እኔ የምልህ እሱ ግን የሆነ ዓላማ አለ። የምን ዓላማ? ታዩ አንቺ ለሱ መጨነቅ የለብሽም። እኔ ሳየው አንተ በሌለ ጊዜ ጥሩ ነገር የሚያደርግ በጣም ጥሩ ሰው ነው። ሞኝ አትሁኝ፣ እንዳትሞኝ። እሱ ይቅርታ የጠየቀው ለተንኮሉ እንዲመቸው ነው። ወይ ጉድ! ዘንድሮ እኮ እንደ ሁሉም ሰው ተቀይሯል። ያንተ ደግሞ እንደዚህ መሆን በጣም ይገርማል። እኔ ምንም አልሆንኩም። እንደ ተመስገን እንደ ቲና ጠላት አልነበረኝም። በተለይ ደግሞ ቲና በእሷ ሞተኝ ተመኝቼዋለሁ። ይቅር ባይ በመሆኔ ነው ዳግም ከቲና ጋር የተገናኘሁት። እሱም የእውነት ከስተቱ ከተማረ እኔ ማንም ጠላት አይደለሁም። እኔ እንግዲህ አላውቅም። ይሄን ልጅ ግን ክፉ ማለት አልችልም። ከእንግዲህ በራስሽ ፈትኝ። ግን አደጋ ውስጥ እንዳትገቢ ተጠንቀቂ። ጥሩ እድልዬ። አቤት። እስኪ እውነቱን ንገሪ፣ በምንድን ነው የተከፋሽው? አልተከፋውም። የኔ ልጅ ለምን እንወሻሻለን? ካልተወሻሸንማ አንቺም እንዳትዋሺ። አንቺም የፈለግሽውን ጠይቂ፣ እኔም ደግሞ የምፈልገውን ጠይቅሻለሁ። ጥሩ። ምን መሰለሽ የምጠይቅሽ? ተመስገን ሊያገባ ሽማግሌ ስለሚልክ ደብሮሻል? መዋሸት የለም። ለምን እንደዚህ ያልሽ? እድል መልሱን እየጠበኩሽ ነው። እሱ በተወሰነ መልኩ ነው። እንደምትወጂው እኮ አውቃለሁ፣ ግን ምን ላድርግ? የሰው ነው ደግሞ በዛ ላይ ልጅም አፍርተዋል። ምንም ማድረግ አይጠበቅብሽም። እሺ፣ ሌላ የደበረሽ ነገር አለ? አይ እኔ ጥያቄ ልጠይቅሽ። እሺ። ከኔና ከካሌብ አንድ ሰው መሞት አለበት ቢባል ማንን ትመርጫለሽ? እንዴ ምን አይነት ጥያቄ ነው የምትጠይቂኝ? መልሽልኝ። ይህን የሴጣን ጥያቄሽን መቼም ቢሆን አልመልስልሽም። ተይኝ እባክሽ ወደዛ። መልሽልኝ። የኔ ቆንጆ እስከዛሬ እኮ ወተን ተዝናንተን አናውቅም። እወጣለሁ። እስኪ እንግዲህ በአሁኑ ወጣና እራት እንብላ።
አንተ ግን በቃ ምንም የእርጅና ምልክት አይታይብህም አይደል? እንዴት? እኔ እንጃ። እኔ አርጅቼ ነው መሰለኝ ቡናና የቤት እንጀራ ከባለቤት ጋር መብላት አይታይብህም። ድሮ ትዝ ይልሻል? ገንዘባችንን ውጭ በመብላት ነበር የምንጨርሰው። አርጅቼ ነው መሰለኝ ቡናና እንደዛ ነበር አይታይብህም። ከስራ ስወጣ አንቺ ቢሮ እመጣለሁ፣ ዝንጥ ብለሽ አገኝሻለሁ። እንዲህ ዘንጬማ ወደ ቤት አልገባም ትይኛለሽ። እንደዛ ነበር። እርጅና ምልክት አይታይብህም። ይገርማል እኮ። አይ ጊዜ ልናዘው የማንችለው ነገር። እሺ የማስታወስ ጥያቄ ልጠይቅሽ። ማስታወስ ላይ ያለሁበትን ሁኔታ እያየ ምን ፈተና ነው? አይከብድም፣ ሞክሪ። ምንድን ነው? ካስታወሽ መጀመሪያ ስንገናኝ የጋበዝኩሽ ዘፈን ምን ነበር? ኧረ እኔ አላስታውስም። ካስታወሽ ግን ሽልማትሽ ከፍ ያለ ነው። አላውቅም። ኧረ እኔ አላስታውስም። ኧረ እኔ አላስታውስም። የህይወት አንቺ በመሆንሽ አንቺ በመሆንሽ ሲሸሚዝ ልቆልፍልህ። አንቺ እኮ አባዬ ልወጣ ነበር። ወዴት? ጓደኞቼ አዲስ አበባ መጥተውና ከእነሱ ጋር ልገናኝ። ታዲያ ገንዘብ ስጠኝ አትይኝም? ቆይ ታውቀሽ ነው የምትሄጂው? ብትጠፊስ? ለምንድን ነው የምጠፋው? ስልክ አለ አይደለም እንዴ? እዚህ ከተማ እንደው ሌባ በህዝቡ ቁጥር ልክ ነው። ወጣት ነው፣ ተጠንቅቃ ትሄድ። መውጣት ደግሞ ያስፈልጋታል። እንዴ ምን እያልክ ነው? እሷ እኮ ወጣት አታውቅም። እና እዚህ ታፍና ትሞት እንዴ? ወጣት ናት፣ ፍቀጅላት እንጂ። እሺ እድልዬ ቶሎ ተመለሽ። እሺ ደግሞ ተጠንቀቂ። እሺ እማዬ። አካውንትሽን ላኪልኝ። እሺ እሺ በቃ ደህና ዋሉ። አካውንትሽን ላኪልኝ። እሺ በል ቁጭ በልና ቁርስ በልተህ ትወጣለህ። የስራ ሰዓት ረፍዷል እኮ። እንዴ ሺህ ጊዜ ቢረፍድ ቁርስ ሳይበሉማ ከዚህ ቤት መውጣት የለም። በል መጣ ቁጭ ቁርስ በልተህ ትወጣለህ። ቁርስ ሳይበሉማ ከዚህ ቤት እኔ ምንሽ ቁጭ በልና ቁርስ በልተህ አባዬ ምንድን ነው ያሰበው? እኔ እንጃ አላወኩም። ለምን አታናገሪው? ከአባዬ ጋር ግን እንደዚህ ነው የምትኖሩት? አዎ ምን ነው ምኑ ተለየብሽ? በጣም ትፈሪዋለሽ አይደል? እንዴ በጣም ነው እንጂ የምፈራው። ለምን? ማንነቱና አሁንም ወታደር ነው ካለ አለ ነው። እና ምን አስበሻል? ማለቴ ፍቅረኛ ምናምን? ሆ ኧረ ተይ ልኑርበት። እየቀለድሽ ነው? ቀልዱንም አንቺ ነሽ የጀመርሽው። ይልቅ ለምን በስነ ስርዓት አታዋሪው? እሺ አወራዋለሁ። እግዚአብሔር ከአንቺ ጋር ይሁን። የምታውቂው ነገር አለ እንዴ? የለም ቢኖርም አይጠቅምሽም። ከእሱ ጋር ብታወሪ ይሻላል። የምታውቂው ነገር አለ እንዴ? የለም ነገር አለ እንዴ? የለም አረፈርክ ነገር አለ። እድል ምንድን ነው? ችግር አለ እንዴ? አይ ምንም የተፈጠረ ነገር የለም። እኔ የሆነ ነገር የተፈጠረ ይመስለኛል። የለም ግን በቃ ከዚህ በላይ እንቅልፍ ማውጣት አልችልም። ቆይ እድል ለምን ትንሽ መታገስ አቃተሽ? አላቅም ግን በቃ ከዚህ በላይ መታገስ አልችልም። ለምን? ምን የተፈጠረ ነገር አለ? ምንም የለም። አንተም ደግሞ ስራ እንደሚበዛብህ አውቃለሁ እና ደግሞ እኔ የሚሄድበት ቦታ ሂድ አልልህም። ገብቶኛል። አሳፍረኝ። ይሄን ብቻ ነው የማስቸገርክ። እዛ ከደረስኩ በኋላ ግን ያው የኖርኩበት ሀገር ስለሆነ ቦታውም ቤቱም አይጠፋብኝም። ይኸውልሽ እድል እናትሽ ትናደድብሻለች። ትናደዳ። እሷስ ልጇን እየፈለገች አይደለ? እኔ እናትና አባቴን መፈለግ ምኑ ጋር ነው ጥፋቱ? እኔ እንዳየኋት ከሆነ
ትወድሻለች፣ ትሳሳልሻለች። እኔ መች ጠላኋት? ዛሬም ነገም ቢሆን ሁሌም እናቴ ናት። ግን ደግሞ እሷ ባሏን፣ ልጇን፣ ቤተሰቦቿን ካገኘች እኔስ እናቴን አባቴን ማግኘቱ ምን ችግሩ? አይ ችግር የለውም። በቃ እሱን ያልኩክ። እኔም ደግሞ ሰው አጠያይቃለሁ። ቆይ እሺ አባባ እዛ ባይኖሩስ? ችግር የለውም። እዛ ከደረስኩ በኋላ ቦታውም አይጠፋኝም። ቆይ እሺ በቃ እኔ ታክሲ ላስይዝሽ። ቦታውም አይጠፋኝም። በቃ እኔ ታክሲ ላስይዝሽ። አባ ቦታውም አይጠፋኝም። መነጋገር ይኖርብናል። ቀጥይ ሻውሪ። በቃ እኔ ታክሲ ላስይዝሽ። እጮኛለኝ። ምን እጮኛለኝ? እጮኛለኝ ነው ያልሽው? እሑድ ሽማግሌ ሊመጣ ነበር። እኔም ደግሞ እዚህ ስመጣ ለሱ ደስ ብሎኝ ነበር። ግን ደግሞ አንተ ልብህን አጠነከርክብኝ። የትም ዞረሽ የማንንም ዱርዬ ይዘሽ ቤቴ ልትመጪ ነው? እኔ ከዚህ ሀገር ከወጣሁ 6 ዓመት እና ከዚያ በላይ ሆነኛል። ይሄ ማለት ደግሞ በጣም ትልቅ ሰው ሆኛለሁ ማለት ነው አባዬ። ማንም ይሄን አድርጊ ያንን አድርጊ ማለት አይችልም። ይኸውልሽ ቱት፣ እኔ ካልኩሽ ውጪ ውልትፍ ብትይ አባትሽ አይደለሁም። ብሞት እንኳን ቀብሬ ላይ እንዳትቆሚ። ምን? እኔ ውልትፍ ብትይ አባትሽ አይደለሁም። ብሞት እንኳን ቀብሬ ላይ ደጀኔ ና ቁጭ በል እንዳትቆሚ። የምታገቢው ባልሽ እሱ ነው። ነይ ተዋወቂ።